ይፍቱ ስራ በመጨረሻም እንግዲህ ምላሷን እንዲሁም ደግሞ ሁለመናዋን ልስልስ አድርጋ ቀርባ የምትፈልገውን ነገር እያደረገች ነው ያለችው። እንዲሁም ደግሞ ህብስትን በተኛችበት በትራስ አፍና ለመግደል እየሞከረችም ነበረ። ነገር ግን በትራሱ አፍና ለመግደል ስትሞክር በአጋጣሚ በአምላክ ወደ መኝታ ክፍሏ በሚሄድበት ቅስፈት እህቱ ትራሱን ይዛ እንዲሁም ደግሞ አፍና ልትገላ ስትል እጅ ከፍንጅ ይዛታል። ምን እየሰራች ነው ወይዘሮ ይፍቱ ስራ በማለት እህቱን ቢቃወማትም አንተ ምን አገባህ፣ እንደውም ሁለታችሁንም ከዚህ ጋር ድብን የሚያደርጋችሁ በማለት አብነትንም እንዲሁም ደግሞ በአምላክንም ቢሆን ከዛው ከህብስት አልጋ ላይ ግብ ግብ ገጥመው ነበረ ማለት ይቻላል። በአምላክ እህቱን እንዲሁም ደግሞ የሚወዳት ፍቅረኛውን ከሞት አፋፍ ላይ ለማስጣል በሚሯሯጡበት ጊዜ በአጋጣሚ አልጋ ላይ ይወድቅና እሷም በሁለት እጇ ንቅ አድርጋ ይዛችኋለች ማለት ነው። ስለዚህ አሁን አብነትንና እንዲሁም ደግሞ በአምላክን ህብስትንም ጨርሳችኋለሁ እያለች ነው። በአሁኑ ግን ሁለቶች ላይ ተያይዛለች ማለት ነው፣ ጥንዶች። ምክንያቱም ከአሁን በፊት ፍቅር የጀማመረ እንዲህ ነው ያንጨራጭርህ አለ። ምንድን ነው ይሄን ያክል? ሲጀመር ጠፍታ በነበረበት አጋጣሚ ህብስት ወደ ክፍለ ሀገር ሄዳ በነበረበት ጊዜ ምን አይነት ህይወት እንዳሳለፍክና ምን አይነት ስቃይ እንዳሳለፍክ ይፍቱ ስራ አይጠፋኝም በእርግጠኝነት። አሁንም ቢሆን ከጠፋችብኝ አንድ ነገር ትሆናለች ብለህ ፈርታል አይደለም በማለት ወንድሟን እየጠየቀችው ነው የነበረ። በአምላክ ግን ነገሮችን እየዋሸና የካደም ነበር። ምንድን ነው የምዘባረቂው በሚል ሰበብ እንዲሁም ደግሞ ይፍቱ ስራ ሰሞኑን ያሹ አዲስ አላማና ቅድመሽም ሊሳካልሽ አይችልም። ስለዚህ ምንድን ነው አላማሽ እያለ እየጠየቃትም ነበረ። ነገር ግን እህቱ ምንም ብትሆን ወንድሜ ነክ፣ ያው ከአንድ እናት አባት የተወለድን ሰዎች ደግሞ ልትክደኝ አትችልም። በእርግጠኝነት ወዳታለች ልጅና አፍቅራታል እንጂ እንደዚህ መዝም ብላ አትንጨረጨርም እያለች እንግዲህ ገብስ እዳ ነው ምናምን እያለች በጣም ስዘፍን ነበረ ትናንትና እንደተመለከታችኋት። ዛሬም ቢሆን እደው ገብስ ነው አንከርዳዱ ምናምን እያለች በጣም የምትጠቋቁማቸው ቃላቶች ነበሩ። እንዲሁም ይፍቱ ስራ ዛሬ በጣም የምታስቅ ነበረች። ከዚህ በፊት ታፈሱ እንዴት ነው እንደው የቸገረሽ ነገር የለም ወይ? ችግሮች ከሆነ እኔ የምልሽን ነገር ስሪና ብዙ ገንዘብ ልክፈልሽ እያለቻትም ነበረ ይፍቱ ስራ። ታዲያ በዚህ መካከል አጅሪት ታማኟ የቤቷ አጋዥ ምንድን ነበር ያለችው? ታፈስ ችጋር እስከነ ችጋሬ ቁጥቁጥ አድርጎ ይገለኛል እንጂ ከችጋሬ ለመለቀቅ ስልማ ንጹህ ሰዎችን አልጎዳም በማለት ነበር የመለሰችላት። ሆኖም ምንድን ነው ይሄን ያክል የምታካብጂው? እኔ እኮ ከችግርሽ እንድትወጪ እንዲሁም ደግሞ ሀብት ብር እንዲኖርሽ ብዙ ብር ነው የምሰጥሽ። በተቃራኒው ደግሞ ይችን ልጅ አንድ ነገር ታደርግልኛለሽ ትላታለሽ ማለት ነው። ታዲያ እንደዛ ስትላት የፍቱ ስራ እኔ በጭራሽ ከነ ችጋሬ ልሙት ብላ በጣም ጥብቅና ስትቆም ለራሷ ታፈሱ ከካሜራስ በማለት ሰድባና ኮክኒያን በማለት ብዙ ስድቦችን ጥርቅርቅ አድርጋ ሰድባት። አንቺም ብሎ ደግሞ ጠያቂ ቆይ አሁን ምን አልኩና ሲጀመር እኔ ከችግርሽ ላላቅሽ ስሪልኝ ልክፈልሽ አልኩ እንጂ ሌላ ምን ያልኩት ነገር ሆኖ ነው? አሁን ደውለሷ ጥብቅና መቆሚላት በማለት ተናዳ ወደ ሳሎን ትወጣለች። ታፈስም እንግዲህ በጣም ስትናገራት ነበር። የሚገርማችሁ ነገር ልክ እንዳለቃ ሳይሆን ስታያት የነበረው እንደ ማንኛውም ሰው ነው እንግዲህ ስትመልስ የነበረው። የሚገርመው ነገር በወጣች በገባሽ ቁጥር ማን መጣ ማን ወጣ ማን ሄደ የሚለው ጥያቄ እንዳለ ሆኖ እሷም የምታስተካክለው እና የምትመልሰው አንዳንድ ነገሮችም ነበሩ። ከነዛ መካከልም ያደረገችው ጥረት አለ። ከጥረቶቿ መካከል እምቢ ማለቷ ነው። ይህ በዋነኝነት ደስ ይላል። አሁን ለምሳሌ ታፈሱ ገንዘብ በጣም ብትፈልግና ሌላ አይነት ሰው ብትሆንና ገንዘቡን ተቀብላ ደግሞ ህብስትን ለመጉዳት ብትሞክር ነገሮች የከፉ ይሆናል ማለት ነው። ሌላው በአምላክ ለመጀመሪያ ጊዜ እንደሚወዳት እና እንደሚያፈቅራት ለአብነትም ነግሮታል። አብነትም እንኳን አፈቅርካት እንኳን ወደድካት ለካ ቅናት ነው ይህን ያክል እንደዚህ ሲያንጨራጭርህ የነበረው እያለ ንጉስን ሲያመሰግነውም ነበረ። ምክንያቱም ከዚህ በፊት አላዘርን ሲደበድብ ነበረ። አሁን ደግሞ ንጉስ መጥቷል። በእርግጥም ንጉስ አሁን ላይ ምንም በማያውቀው ነገር ነው የተደበደበ። ዝም ብሎ እንደው ነገሮችን የሚገርማችሁ ነገር ተናዷል ብሎ ራሱ ንዴቱን እንደዛ አሳርፎበት እና ቀጥቅጥ አድርጎ ደብድቦት የሚያስበው ስለ በአምላክ ነበረ። እንደው የምነክቶት ነው ሳየው በጣም እየከፈው ይመስላል። እና እባካችሁ ድረሱለት፣ ሄዱና እስኪ አንዳንድ ነገሮችን በሉት፣ እናም ደግሞ ይስተካከላል
ስለ እኔ አታስቡ እኔ ደህና ነኝ እያለ ይናገራል። የሚገርማችሁ ነገር ከዛ ህብስት ራሱ ቆይ ግን እንደዚህ ድብድብ አድርጎና እንደዚህ ቀጥቅጦ ራሱ እንዴት ነው ስለሱ የምታስበው እያለ በጣም ስትጠይቀውም ነበረ። ታዲያ እሱ የመልሰው ምላሽ በጣም አስገራሚ ነበር። ያው ተናዶ ሊሆን ይችላል። ወንድ ልጅ ደግሞ የሚናደድበት ነገር አያጣም። እናም ደግሞ እኔ እያጠፋሁት ነገር ይኖራል በማለት ጥፋት አለበት ሳይል የራሱ ጥፋት ነበር መፈለግ የጀመረው። በዛ ምክንያትም አሁንም ቢሆን ሄዳ ተለጣጠፈችበት እኮ በቃ ምን ባረጋት ይሻለኛል? ማንም ሰው ማንም ወንድ እንዳይጨብጥሽ እንዳይነካሽ፣ ማንንም መተቃቀፍ ሆነ መጠቃቀት የለብሽም ብዬ መናገርና መከልከል አልችልም። እሷን ግን በቃ እነዛ ሰዎች መጣው ሲለጠፉባት በጣም እያበሸቁኝና እያስቸገሩኝ ነው ያሉት። ለዚህ ደግሞ ምን አይነት መላና መፍትሄ ትሰጠኛለህ እያለ አብነት ጓደኛውን ያማክረዋል። አብነትም በሳቅ ነበር ጦሽ ያለው። ምክንያቱም ከዚህ በፊት ራሱ አብነትና ህብስት ሊጋቡ እንደሆነ ይፍቱ ስላልሰማችም እና ምንድን ነው ያክል ፍቅር ፍቅር የምትይው? ሲጀመር እኔ አላገባትም፣ አልወደድኳትም፣ አላፈቅርኳትም እና ደግሞ ምንድን ነው አልሰማሽም? እና ነው ያ ባለቤትሽ እኮ ለአብነት ሊድራት ነው ስራውን በተመለከተ ሲላት፣ እንዴት እኔ ብዙ ጉዳይ አልሰማውም ለምን አቶ አለም አልነገረኝም? በማለት በጣም እየሳቀችም ነበረ። ይኸው እኔ ነገርኩሽ፣ ቀድመሽ ዝም ብለሽ ያልሆነ ሀሳብ ከምትዘባረቂ ብነግርሽ የተሻለ ነው ብዬ ነው የነገርኩሽ ይላታል ማለት ነው። ከዛም እንደዛ ሲላት እሷም እንደዛ ከሆነማ በጣም አሪፍ ትልና ነገሮችን ለማስተካከል ትሞክራለች። እንዲሁም ደግሞ እሺ ይሁን ግድ የለም ብላ ምንም ከቁም ነገር አልቆጠረችውም። የሚገርማችሁ ነገር ልታገባ ነው ያላትን ምክንያቱም እንደሚያፈቅራትና እንደሚዋደዱ አሁን ላይ በጣም ተረድታለች። እሷ ራሱ ከወንድሙ አንደበት ባይወጣም እንደው ዝም ብለህ እንደው በዘራችን የለ በምናችን የለ እንደው ሳናግር እንደዚህ ኩፍ ኩፍ የምትለው እንደው ምን አስበህ ነው አንተ በአምላክ የምትባል ሰውዬ? እንደው እኔ ጠፍታኝ ነው እንዲህ ወንድም የመሽ ጠፋኝና ነው። ስለዚህ ወዳታል እያለች ስትደጋግምበት እሱ ደግሞ በጣም ነበር የሚክደው። እናም ላለማመን የሚያደርገው ጥረት አለ። ያ ነገር እንዳለ ሆኖ እሷ ተረድተዋለች ነው ይፍቱን ያው ለስለስ ብላ ነው እየቀረበቻቸው ያለች። ሁላቸውንም በጣም በጥሩ ሰው ተለውጣ ሳቂታ፣ ጨዋታ፣ እንክብካቤ አዋቂ በጣም ብዙ ነገሮችን ፍቅር ሰጭ ሆና ነው የቀረበቻቸው እና በአምላክ ውጭ ሌሎቹ አምነዋታል። እናም ያው በብር ልትገዛት በሞከረችበት አጋጣሚ ታፈሱን እምቢ ስላለቻት ከዛ ምንድን ያደረገችው ህብስት እንደው ይሄ ነገር እውነት ነው ወይ እንክብካቤዋ የእውነት የተቀየረች ይመስላል ወይስ ምንድን ነው ብላ ከታፈሱ ማረጋገጥ ፈለገች። ታፈሱ ግን እንዳታምኛት ይሄ በአውቃ ነው በራሷ አለም የምታሴረው ነገር አለ እንጂ እንደዚህ አውቃ አትለሳለስም። በእርግጠኝነት የሆነ ተንኮልና መላ እያሰበች ነው እንጂ እንደዚህ ጥሩ ሰው የሆነችው ተቀይር አይደለም። እና እንደውም ከዚህ የበለጠ ክፉ ነገር የምታደርግ ይመስለኛል እና ብትጠነቀቂያት በጣም አሪፍ እና ተመራጭ ነው ብላ ታስጠነቃታለች። እንግዲህ ህብስትም እሺ በማለት ነው የተስማማችው። ነገር ግን ምንም አይነት ጥንቃቄ አልወሰደችም። ዝሮ ዝሮ እንግዲህ አብነት ጓደኛው ከቤቱ ያስቀምጠውን የክብር እንግዳ ጓደኛው መጥቶ ድብድብ ሲያደርግበት በጣም ደንግጦ ሩጦ ምን እያደረግ ነው ማለት አስጥሎታል ማለት ነው። የሚገርማችሁ ነገር የአብነት ሩጫ በጣም ነበር የሚያስቀው። ከዛ ከደበደበው በኋላ የሚገርመው ለሀቅን አይቆመው ለምን ደበደብከው ብሎ ጓደኛውን ተቆጥቶታል። ወደ ውስጥ ካስገባውም በኋላ ያው የተጠጋገነ ነገር ካለ ጠጋግኖለታል። እንዲሁም ህብስትም እንደዛው እየመከረችው አይዞ እያለችው ያበረታችው ነበረ። ከዛም አብነት አሁን እንደዚህ አይዞሽ በቃ ለኔ ብለህ ነው እንደዚህ ሆንኩ ምናምን እያለች ስታባብለው እንዴት ነው ታዲያ አትጠጊው ምላት፣ እንዴት ነው ሰላም አትበይው ምላት እያለ እያሰበ ነበረ። በዚህ ምክንያት በቃ እንሂድ ይልና ወዲያው ደግሞ እንዳትቀመጥ ስለሚፈልግ ወደ ቤት ይመለሳሉ። ከቤት ተመልሰው በጣም መጫጫዋት ጀመሩ። ይፍቱ ስራ ደግሞ ጀመራት እና እየቻቸው ምንድነው እንደዚህ የሚያጫጫዋችሁ? ምን አዲስ ነገር አለ? አንተ በአምላክ ምንድነው የምጮኸው ማለት ስጠይቃቸው ምንም አይደል በማለት አብነትም ማለት በአምላክ ላለመናገር መንገድ ይዘጋባትና ይጫጫሃሉ። ስለዚህ አንቺ ካልወጣሽ እኛ ቤቱን ለቀን እንወጣለን ይሉና ይወጣሉ። ዞሮ ዞሮ አሁን ያለው አማራጭ ምንድን ነው? ይቅርታ መጠየቅ ነው ንጉስንና ቪዲዮ ይቅርታ ከጠየቀ በኋላ ያው እንዳታገኘው ብዙም እንዳይቀራረቡ አድርጎ ነበር የተመለሰው። ነገር ግን ወደ ቤት ሲመጡ ስለ ወንድሟ ያሰበችው ታፈሱ ወንድም እንዴት ነው እያለ ስጠይቃቸውም ነበረ። እነሱ ደግሞ በጣም ደህና ነው ሰላም ነው እያሏትም ነበር። በዛ ምክንያት ብዙ ነገሮች የሚሰናክሉ ይመስላል። ግን ወንድሜ ስትል ይፍቱ ስራ ወንድሟ ወደ ከተማ እንደመጣ አልሰማችም እና በእርግጠኝነት አሁን ላይ ወንድሟ እንደመጣ ከሰማች ብዙ ገንዘብ ሰርታ ይችን ልጅ አጥፋልኝ እና ውሰድልኝ እንደምትለው እርግጥ ነው።
ዞሮ ዞሮ መጨረሻቸው ምን ሊሆን ይችላል እነዚህ ሰዎች የሚለውንም አብረን የምናየው ይሆናል ማለት ነው። በአምላክም በመጨረሻም ቢሆን አምኗል እንደሚወዳት። በዚህም የደስ ደስ ጓደኛው ደስ ብሎት እየቀዳ እየጠጣ እንዲሁም ደግሞ ዛሬ የመጠጥ ማንም ሰው አይከፍልም እኔ ነኝ የምከፍለው በማለት ተደስቶም ነበረ። ህብስትን በተኛችበት አጅሪት ሴፍቶ ስራ ዛሬማ አልቆልሻል ድብና አድርጌሽ ነው የማድር። ባለፈው ለማገት ሞክሬ አልተሳካም፣ በአሁኑ በእርግጠኝነት ይሳካልኛል ብላ ከመኝታ ክፍሏ ሄዳ በትራስ ልታፍና ስትል ከወንድሟ እጅ ከፍንጅ እንዲሁም ደግሞ በባሏ ተይዛለች። አሁን የፍቶ ስራ ምን አይነት ሰበቦችንና መላዎችን ደርድራ ከዛ ክፍል ልታመልጥ ትችላለች ነው እንግዲህ የዛሬ ቡዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።